በአርሲ ምድር በሚኖሩ አማሮችና ኦርቶዶክሳውያን ላይ የሆነ ያለው ነገር በቅርብ ሳምንታት ውስጥ የኢትዮጵያን የኪነ ጥበብና የፖለቲካ መድረክ ያወደው ቴዎድሮስ ካሳሁን ግርማሞ ቴዲ አፍሮ ያዞም ባግን አይደለም የኔ ቢከብድ እኮ ነው ሐዘኔ ሲል የገለጸውን ስሜት የሚቀሰቅስ ነው። ቴዲ አፍሮ እንዲህ ያለው መራራ ስሜት ከዘመን ጋር ገጥሞ ጣዬ ሳያሳይ ይፈሳልም በይ እያለ ገልጸዋል። ቴዲ አፍሮ ይህንን ያዞምባ የተሰኘው አይታው እንደ ሰሞኑ የአርሲ ጥቃት ባሉ አጋጣሚዎች ህይወታቸው ለተነጠቀች ለተሳደዱና ለተጎሳቆሉ ወገኖቹ ማስታወሻ እንዲሆንለት መመኘቱ ይታወሳል። እየሆነ ያለው ነገር የቻላቸው አሸናፊን እትብቴ ከወዲያ መቃብሬ ወዲህ በተወለድኩበት አልኖርኩም ከእንግዲህ ጠበቃሽ ማን ይሆን ዋስሽስ ማን ይሆን እማኝሽ ማን ይሆን የነበረሽ ሁሉ እንዳልነበር ሲሆን የተሰኛ አሳዛኝ ዜማም የሚያስታውስ ነው። ይዜማ በገዛ ሀገሩ ባዕድ የተደረገን መንግስት ባለበት ሀገር ላይ ዋስና ጠበቃ ያጣን ነገ የሚነጋበትን እድል ማወቅ የተሳነውን ምስኪን ዜጋ የህሊና ቁስል ፍንትዋ አድርጎ ያሳያል። ኢትዮጵያ የብዙ ስልጣኔዎች የውበት የጥንካሬና የነጻነት ተምሳሌት ሆና ብትቆይም በታሪኳ ሌላኛው ገጽ ላይ ግን በተለይ የአማራው ማህበረሰብና የኦርቶዶክስ ተዋሕዶ ሃይማኖት ተከታዮች የገጠማቸው ሰንሰለታማ መከራ አገሪቱን የታሪክ ምስቅልቅል ውስጥ ጥሏታል። የዝግጅት ካሁናዊው የአርሲ ሰቆቃ በመነሳት የታሪኩን ሰንሰለት ወደ ኋላ በመዘርጋት አማሮችና ኦርቶዶክሳውያን የደረሰባቸውን ስርዓታዊ ታሪካዊና ፖለቲካዊ ጥቃቶች በዝርዝር ይተነትናል። ላፍታ አብረን እንታደም። ምርጫውን ለማደናቀፍ ከታሪካዊ ጠላቶቻችን ተልዕኮ የወሰደ አልሳካ ሲል የጭካኔ በትሩን በንጹሃን ላይ አሳርፏል። ልብ ሰባሪው በዋይታ የተሞላው ጣፈንታ ዛሬም በአርሲ ዞን አሰኮ ሽርካና ሆንቆሎ ዋቤ ወረዳዎች ላይ በደም የተጻፈ አዲስ ምዕራፍ ከፍቷል። ሰሞኑን በአካባቢው የተፈጸመውን የጭካኔ ጥቃት አስመልክቶ ከተለያዩ የመንግስት የሃይማኖትና የብዙሃን መገናኛ አካላት የተሰጡ መግለጫዎች የችግሩን ጥልቀትና ዘግናኝነት ያሳያሉ። የኦሮሚያ ብሔራዊ ክልላዊ መንግስት ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ ጉዳዩን አስመልክተው በሰጡት መግለጫ በአርሲ ዞን አሰኮ ወረዳ አለታ ጨፌ ቀበሌ በንጹሃን ዜጎች በጤና ተቋማትና በቤተ ክርስቲያን ላይ የተፈጸመውን የጭካኔ ጥቃት እሳቸው ሸኔ የሚሉት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን የፈጸመው መሆኑን በግልጽ ከሰዋል። ኃይሉ አዱኛ እንዳሉ ከሆነ ቡድኑ ሰባተኛውን ዙር ጠቅላላ ምርጫ ለማደናቀፍ አቅዶ ሳይሳካለት ሲቀር የብሔርና የሃይማኖት ግጭት በመቀስቀስ የእርስ በርስ ጦርነት ለመፍጠር ይህንን ጥቃት ፈጽሟል። በተቃራኒው ታዋቂ የፖለቲካ ሰው ጃዋር ሲራጅ መሐመድ በበኩሉ ሌላ መጋረጃ ገልጧል። ጃዋር ቀደም ብሎ እንዳጋለጠው ከሆነ እንዲህ ያሉ ጥቃቶችን የሚፈጽመው የራሳቸው የኃይሉ አዱኛ መንግስት በአርሲ ውስጥ ያዋቀረውና በኦሮሞዎች የሚመራ ነገር ግን አማራዎችንና ኦርቶዶክሳውያንን ኢላማ አድርጎ የሚገድል የራሱ ፋኖ የተሰኘ ስውር ታጣቂ ቡድን ነው። ይህ በእንዲህ እንዳለ ታዋቂው የእስልምና ሃይማኖት መምህር ኡስታዝ አህመዲን ጀበል በምስራቅ አርሲ ዞን በኦርቶዶክስ ክርስትና እምነት ተከታዮች ላይ የደረሰውን ዘግናኝ ነገር እንዲሁም የመኖሪያ ቤቶችና የቤተ ክርስቲያን ቃጠሎ አጥብቀው አውግዘዋል። ኡስታዙ በማህበራዊ ትስስር ገጻቸው ባስተላለፉት ወቅታዊ መልእክት የንጹሃን ደም መፍሰስ ይብቃ፣ ለዘላቂ ሰላም በጋራ እንምከር በማለት ጥሪ አቅርበዋል። በዚሁ መልእክታቸው የፍትህ ጦት ጉዳይን በስፋት ያነሱት ኡስታዝ አህመዲን ባለፉት ዓመታት በንጹሃን ዜጎች በመሳጅዶችና በአብያተ ክርስቲያናት ላይ ጥቃት ያደረሱ አካላት በህግ ቁጥጥር ስር ውለው ተጠያቂ አለመደረጋቸው እጅግ አሳሳቢ መሆኑን ገልጸዋል። ሌላኛው ታዋቂ እስልምና መምህር አቡበክር አህመድ የንጹሃን እልቂት በቃ ሊባል ይገባል በሚል ርዕስ ባወጡት መግለጫ ለክርስቲያን ወገኖቻቸው አጋርነታቸውን አሳይተዋል። እንደ እሸቱ መለሰ፣ አዶናይ ብርሃነ፣ ጃኒ ወይም ስመኝ ገብሩና የመሳሰሉ በቤተ ክርስቲያኒቱ ስም አገር ይያዝልን ሲሉ የነበሩ ዝነኞች ግን የምድር ጎስቋሎች በአርሲ ምድር ደማቸው ስትጮህ ጸጥ ማለታቸው ተከታዮቻቸውን እግዚኦ እያሰኘ ነው። በአርሲ ምድር የተከሰተው ሰቆቃ አዲስ ክስተት ሳይሆን በአማራውና በኦርቶዶክሳዊ ማህበረሰብ ላይ ለዘመናት እየቀጠለ የመጣው የታሪክ ሰንሰለት አንዱ አካል ነው። የኢትዮጵያ ታሪክ ጥንታዊና መሰረታዊ ምሰሶዎች የሆኑት አማራውና ኦርቶዶክስ ተዋሕዶ ቤተክርስቲያን በአገሪቱ ውስጥ የመንግስትነትንና የስልጣኔን መሰረት የጣሉ ቢሆንም በዘመናት በተነሱ አክራሪና አጥፊ ኃይሎች ዋነኛ የጥቃት ኢላማ ሲሆኑ ኖረዋል። በ10ኛው ክፍለ ዘመን የአክሱም ስልጣኔ መዳከምን ተከትሎ የተነሳችው ዮዲት ጌዲዮን ወይም ዮዲት ጉዲት በኢትዮጵያ ታሪክ ገጽ ላይ ትልቅ ጥቁር ጠባሳ ጥላልፋለች። ዮዲት ጉዲት የአክሱምን ስርወ መንግስት ለመደምሰስና የክርስትናን ሃይማኖት ለማጥፋት ባደረገችው ዘመቻ
በሺዎች የሚቆጠሩ አብያተ ክርስቲያናት እንዲቃጠሉ፣ መነኮሳትና ካህናት በይፋ እንዲጨከንባቸው፣ በጥንታዊ አብያተ ክርስቲያናት ውስጥ የነበሩ የብራና መጻሕፍትና ቅርሶች እንዲወድሙ አድርጋለች። ይህ ጥቃት አማራውና የኦርቶዶክስ ማህበረሰብ እንደ ህዝብና እንደ ሃይማኖት ተቋም የገጠማቸው የመጀመሪያው መጠነ ሰፊ የማጥፋት ሙከራ ተደርጎ በታሪክ ምሁራን ዘንድ ተሰንዷል። ዮዲት ጉዲት በአማራው ምድርና በትግራይ ሰሜናዊ ክፍሎች ያደረሰችው ጥፋት የኢትዮጵያን የስልጣኔ ጉዞ ወደ ኋላ ከመጎተቱም በላይ ቤተክርስቲያንንና አማራው ማዕከል ያደረገ ጥቃት መነሻ ሆኗል። በ16ኛው ክፍለ ዘመን የተነሳው የግራኝ አህመድ ወረራና መዘዙ በኦርቶዶክስ ክርስቲያንና በአማራው ላይ ያደረሰው መከራ ይበልጥ ዘግናኝና ሰፊ ነበር። የኢማም አህመድ ኢብን አልጋዚ ሰራዊት መላዋን ኢትዮጵያ ለማስገበርና እስልምናን ባይል ለማስፋፋት ባደረገው የ15 ዓመታት ጦርነት የአማራው ግዛት ዋነኛ የጦርነት አውድማ ሆኗል። ታሪክ እንደሚመሰክረው ጥንታዊትና ክቡርት የሆነችው የኦርቶዶክስ ቤተክርስቲያን ቅርሶችና አብያተ ክርስቲያናት በሙሉ ተቃጥለዋል። ካህናት በቁማቸው እንዳይሆኑ ሆነዋል። ክርስቲያኑ አማራ ሃይማኖቱን እንዲቀይር ወይም በሰይፍ እንዲወገር ተደርጓል። ይህ በታሪክ የመከራ ዘመን ተብሎ የሚታወቀው ዘመን በአማራውና በኦርቶዶክስ ማህበረሰብ ላይ የህልውና አደጋ የደቀነ በሚሊዮኖች የሚቆጠሩ ንጹሃንን ህይወት የቀጠፈ ክስተት ነበር። የታሪኩ ሰንሰለት ወደ 20ኛው ክፍለ ዘመን ሲሻገር የፋሽስት ኢጣሊያ ወረራ ሌላኛው ለአማራውና ለኦርቶዶክሳውያን ትልቅ እልቂት ያመጣበት ወቅት ነበር። ፋሽስቶች ኢትዮጵያን ለመውረር ሲመጡ ዋነኛ የብሔራዊ አንድነትና የነጻነት አምድ አድርገው የፈረጇቸው የኦርቶዶክስ ተዋሕዶ ቤተክርስቲያንንና የአማራው መሪዎች ነበር። በ1929 ዓመተ ምህረት የካቲት 12 ቀን በፋሽስት ኢጣሊያ ጦር 6 ኪሎ ላይ የተጨፈጨፉት በብዙ ሺህ የሚቆጠሩ ኢትዮጵያውያን በተለይም ኦርቶዶክሳውያንና አማሮች የዚሁ ስልታዊ ጥቃት ሰለባዎች ነበሩ። ፋሽስቶች ንጹሃን ዜጎችን በአካፋ በገጀራና በሰይፍ ጨፍጭፈዋል። ይጭፍጨፋ በተለይ በኦርቶዶክስ ካህናትና ምዕመናን ላይ የበቀል በትር ያረፈበት ነበር። የደብረ ሊባኖስ ገዳም መነኮሳትና ካህናት በአንድ ቀን ተሰብስበው የተጨፈጨፉበት ቤተክርስቲያኗ ለሀገር ነጻነትና ለአማራው የአንድነት ጽንሰ ሐሳብ ምሰሶ በመሆኗ ነበር። ዳና አድማሱ ያንን ልብ የሚሰብር ቀፋፊ ስሜትና የ6 ኪሎ ቅዱስ ማርቆስ ቤተክርስቲያን ሰዎች በአካፋ የተጋፉበትን ንጹሃን ደማቸው እንደ ጎርፍ የፈሰሰበትን ዕለት ለማስታወስ የአካፋው ሚካኤል መባሉን አጣቅሶ የአካፋው ሚካኤል ያለው 6 ኪሎ ዘመን አሳየና አንቺን በእጀ ጥሎ ብሎ አንጎራጉሯል። ይህ ስንኝ የህዝቡን ስነልቦናዊ ስብራት ቤተክርስቲያንና ምዕመናን በባዕድ ወራሪና በአገር ውስጥ አካላት የተጋፉበትን አሰቃቂ ምስጢር ይፋ የሚያደርግ ታሪካዊ ማስታወሻ ነው። በ1966 ዓመተ ምህረት ኢትዮጵያ ውስጥ የፈነዳው አብዮት በማግስቱ ለአማራውና ለኦርቶዶክሳውያን ይበልጥ የተደራጀና ስርዓታዊ ጥቃት የተፋፋመበትን አዲስ የታሪክ ምዕራፍ ከፈተ። የፊውዳሉን ስርዓት መውደቅ ተከትሎ የመጡት የግራ ዘመም የፖለቲካ ኃይሎችና የብሔረሰብ ድርጅቶች አማራውንና ኦርቶዶክስን የድሮ ስርዓት አቀንቃኝና ጨቋኝ አድርገው ፈረጇቸው። የአማራው ማህበረሰብ ደግሞ ትምክህተኛ የመደብ ጠላት እየተባለ በከተሞችና በገጠር አካባቢዎች በፖለቲካዊ መልኩ እንዲገለልና ስነልቦናዊ ጥቃት እንዲደርስበት ተደረገ። የአዝማሚያ የብሔረሰብ ፖለቲካ አቀንቃኞች አማራውንና ኦርቶዶክስን ያለማንም ከልካይ እንዲያጠቁት በር ከፋች ሆነ። የአማራውና የኦርቶዶክሳውያን መከራ ፍጹም ህጋዊና ስርዓታዊ መልክ የያዘው ግን የህዝባዊ ወያነ ሓርነት ትግራይ ወይም ህወሓትና የኦሮሞ ነጻነት ግንባር ኦነግ የፖለቲካ ማኒፌስቶዎችን ይዘው ወደ መድረክ ሲመጡ ነበር። ህወሓት በመጀመሪያው የትግል ማኒፌስቶ ላይ አማራውንና ኦርቶዶክስን ጠላት አድርጎ መነሳቱ ለአማራውና ለኦርቶዶክስ ተቋማት የጠላትነት አቋም መያዙ ይታወቃል። ይህ ማኒፌስቶ አማራውን እንደ ህዝብ ጠላት አድርጎ የፈረጀ ለቀጣዩ የ30 ዓመታት ስርዓት በአማራው ላይ ለተፈጸሙት የሰብአዊ መብት ረገጣዎች፣ የዘር ማጽዳትና ማፈናቀል ድርጊቶች ሁሉ ዋነኛ ንድፈ ሐሳባዊ መሰረት የጣለ ሆነ። በተመሳሳይ መልኩ የኦነግ ጠላት አማራና ኦርቶዶክስ መሆናቸውን በመግለጽ የፖለቲካ ፕሮግራማቸውን የቀረጹ ሲሆን ይህ ጽንፈኛ የፖለቲካ ትረካ አማራውንና በኦሮሚያ ክልል ውስጥ የሚኖሩ ኦርቶዶክሳውያንን ለጥቃትና ለስደት አጋልጦ ሰጥቷቸዋል። በእነዚህ ታሪክ ማኒፌስቶዎች መርዝና ፕሮፓጋንዳዎች ሳቢያ ከ1980ዎቹ መጀመሪያ ጀምሮ እስከ ዛሬው ዕለት ድረስ አማሮችና ኦርቶዶክሳውያን በኢትዮጵያ የተለያዩ አካባቢዎች መጠነ ሰፊ ጥቃቶች ደርሶባቸዋል። በወለጋ ምድር በየጊዜው የማንነታቸውና የእምነታቸው ሰለባ የሆኑ ንጹሃን አማሮች በጅምላ ተጨፍጭፈዋል። እናቶችና ህፃናት በገጀራ ታርደው ወደ ገደል ተጥለዋል። በመቶ ሺዎች የሚቆጠሩ አማሮች ንብረታቸውን ጥለው ወደ ተለያዩ መጠለያዎች ተሰደዋል።
በአጣዬና በሸዋሮቢት ከተሞችና መኖሪያ ቤቶች ሙሉ በሙሉ በታጣቂዎች እንዲጋዩና ህዝቡ ዳግም እንዳያገግም ተደርጎ ምጣኔ ሀብቱ ወድሟል። በሰላሌ ምድር የኦርቶዶክስ አብያተ ክርስቲያናት ተቃጥለዋል። ካህናትና ምዕመናን በማንነታቸው ተለይተው ተገድለዋል። አማሮች ከጓጽዮን እስከ እንጦጦ ታግተዋል፣ እየታገቱም ይገኛሉ። በሐረርጌ በ1980ዎቹ መጀመሪያ የአርባ ጉጉና የበደኖ እልቂት ተፈጽሟል። አማሮች ከገደል ተወርውረዋል፣ ንብረታቸው ተዘርፏል። በአርሲ ምድር በዚህ ሰሞን በአሰኮ ሽርካና ሆንቆሎ አቢ ወረዳዎች ኦርቶዶክሳውያንና አማሮች በግፍ ተጨፍጭፈዋል። ቤቶችና አብያተ ክርስቲያናት ተቃጥለዋል። የአማራውና የኦርቶዶክሳውያን መከራ በስጋዊ ግድያና መፈናቀል ብቻ የተገደበ አይደለም። ይልቁንም ጥንቃቄ የተሞላበት የስነ ልቡና የባህልና የታሪክ ማዛባት ጦርነትም አብሮት ይጓዛል። ባለፉት 30ና 40 ዓመታት የተገነባው የኢትዮጵያ የፖለቲካ ትረካ አማራውን እንደ ብቸኛ ጨቋኝ አድርጎ ለማሳየት ከፍተኛ ጥረት አድርጓል። ይህ ትረካ አማራው ገበሬ በታሪክ ውስጥ ከሀገሪቱ ድህነትና መከራ ውጭ ያተረፈው ነገር በሌለበት ሁኔታ በደልን ሁሉ በሱ ላይ የመቆለል ኢፍትሐዊ አካሄድ ነው። የኦርቶዶክስ ተዋሕዶ ቤተክርስቲያንን ታሪካዊ ሚና ለማሳነስና ተቋማዊ አንድነቷን ለመስበር በተለያዩ ጊዜያት መዋቅራዊ ጫናዎች ሲደረጉ ቆይተዋል። ሰሞኑን በአርሲ የተቃጠሉትን አብያተ ክርስቲያናት ጨምሮ በየአካባቢው የቤተክርስቲያን መሬቶችን የመቀማት ታሪካዊ ቅርሶቿን የማውደም ሙከራዎች የዚሁ ስልታዊ ባህላዊና ሃይማኖታዊ ጦርነት መገለጫዎች ናቸው። ይህ ሁሉ ሰንሰለታማ መከራና የንጹሃን ደም በየቀኑ እየፈሰሰ ያለበት ሁኔታ የሀገር ውስጥ የፍትህ ስርዓት ዝምታ እጅግ አስገራሚና አሳሳቢ ነው። ኡስታዝ አህመዲን ጀበል በሰጡት መግለጫ ላይ በግልጽ እንደተቀመጠው ጥቃት አድራሾች ሁልጊዜም ያልታወቁ እየተባሉ በህግ ቁጥጥር ስር ውለው ተጠያቂ አለመደረጋቸው ወንጀለኞች ይበልጥ እንዲደፍሩና ጥቃቱ እንዲደጋገም አድርጎታል። የመንግስት የጸጥታ መዋቅር ንጹሃንን አስቀድሞ ከመጠበቅና ወንጀለኞችን ለህግ ከማቅረብ ይልቅ ጥቃቱ ከተፈጸመ በኋላ መግለጫዎችን በማውጣት ብቻ መወሰኑ የፍትህ ስርዓቱን ድክመት ያሳያል። ዛሬ በአርሲ ምድር የሚሰማው ለቅሶና ዋይታ የዚሁ ረጅም የታሪክ ሰንሰለት አዲሱ ምዕራፍ ነው። የአማራውና የኦርቶዶክሳውያን ህይወት በገዛ ሀገራቸው ምድር ዋጋ አጥቶ ያለ ከልካይና ያለ ጠበቃ ደማቸው እየፈሰሰ ይገኛል። የቻላቸው አሸናፊ ዜማ እንደሚለው የነበረው ሁሉ እንዳልነበር ሲሆን የህዝቡ እንባ ያለ ዋስና ያለ ጠበቃ ሲፈስ የቴዲ አፍሮ ያዞምባ ዜማ የዛሬዋ ኢትዮጵያ እውነተኛና መራራ ገጽታ ሆኖ ይኖራል። ይህንን የታሪክ መከራ ለማስቆም የፖለቲካ ተረካዎች ከጥላቻና ከብሔር ጽንፈኝነት ወጥተው የሰው ልጅ ነፍስ ክቡርነት የሚከበርባትና ፍትህ ለሁሉም እኩል የሚሰፍንባት ሀገር ለመገንባት መላው የኢትዮጵያ ህዝብ፣ የሃይማኖት አባቶችና የፖለቲካ ኃይሎች በጋራ ሊቆሙና ይህንን የጥፋት አዙሪት ለአንዴና ለመጨረሻ ጊዜ በቃ ሊሉ ይገባል። የወገኖቻችን ምስቅልቅል ህይወትና የንጹሃን ደም ፍትህ የሚያገኘው ያን ጊዜ ብቻ ነው። አበቃን። ሰላም ይስጥልን።